የሃይማኖት ተቋማት መገናኛ ብዙሃን ለሰላም እሴት ግንባታ ያላቸውን ሚና በአግባቡ ሊወጡ እንደሚገባ ተጠየቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ከተማ ኮሚዩኒኬሽን ቢሮና ከአዲስ አበባ የሃይማኖት ተቋማት ጉባኤ ጋር በመተባበር ከሃይማኖት ተቋማት መገናኛ ብዙሃን አመራሮችና ባለሙያዎች ጋር ውይይት አካሂዷል። አልማዝ ሙልጌታ ተከታትሏለች። የሃይማኖት ተቋማት እሴት ግንባታን አስመልክቶ ለሃይማኖት ሚዲያ ተቋማትና ለማህበራዊ ሚዲያ አንቂዎች የግንዛቤ ማስጨበጫ መድረክን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ከተማ ኮሚኒኬሽን ቢሮና ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር በመተባበር አካሂደዋል። የአዲስ አበባ ሃይማኖት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ እንደተናገሩት የሃይማኖት ተቋማት ሚዲያዎች ከተቋቋሙበት ዓላማ አኳያ የማህበረሰቡን እሴት ሃይማኖትና ባህል በጠበቀ መልኩ ትክክለኛ መረጃን ማሰራጨት ለሰላም እሴት ግንባታ በጋራ ተቀናይቶ በመስራት ሀገራዊ ኃላፊነትን መወጣት እንደሚገባ አስገንዝበዋል። ከሌሎች ሚዲያዎች የሃይማኖት ተቋማትን ከፍ የሚያደርገው መንፈሳዊነታቸው ነው። ስለዚህ መንፈሳዊ ሚዲያዎች ስለሆኑ ነገሮችን በስነ ምግባር በታነጸ መንገድ የሚሰሩትን ዜናዎችና የሚያገኙትን መረጃ በታማኝነት ለህዝብ ተደራሽ ማድረግ አለባቸው። ኢትዮጵያ ብዝሃ ሃይማኖት ያላት ሀገር ናት። ከሌሎች እምነቶች ጋር ያለው ሪሌሽንሺፕ ደግሞ ጤናማ መሆን መቻል አለበት። ይህንን እንዲሰሩ ነው የምንፈልገው። የመጀመሪያው ሚዲያ ሰላማዊ መሆን አለበት። ከዛ ቀጥሎ ሰላምን ነው መስበክ መቻል አለበት። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ብርሃኑ ረታ በበኩላቸው የሃይማኖት ተቋማት መገናኛ ብዙሃኖች ሀገር በቀል የሰላምና የመቻቻል እሴቶችን ለትውልድ ግንባታና ለፈጣን ልማታዊ እድገት በመጠቀም አበርክቷቸው ሊወጡ ይገባል ብለዋል። የሃይማኖት ተቋማት ሚዲያዎች በዋናነት የተቋቋሙበት ዓላማ እንደተጠበቀ ሆኖ የሚሰሩለት ዓላማ እንዳለ ሆኖ በሰላም ላይ፣ በመቻቻል ላይ፣ በአብሮነት ላይ ሁሉም ኢትዮጵያውያን አብረን በጋራ ተጋምደን የኖርን ህዝቦች በመሆናችን እርስ በርሳችን በመቻቻል በሂደቱ ደግሞ ለሰላም ዋጋ የሚሰጥ ማህበረሰብ ሆኖ እንዲቀጥል እዚህም እዛም የሚያጋጥሙ ችግሮች ሲኖሩ ደግሞ ችግሮችን ሳይባባሱ በምክክር በውይይት የመፍታት ባህላችን እየጎለበተ እያደገ እንዲሄድ የማድረግ ጉዳይ ላይ ሚናቸውን እንዲወጡ ማስቻል ነው። ከለውጡ በኋላ መንግስት ለመገናኛ ብዙሃን ነጻነትን በመስጠቱ የመገናኛ ብዙሃን እየተስፋፋ መምጣታቸውን የተናገሩት የአዲስ አበባ ከተማ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ መገናኛ ብዙሃን የሌላኛውን እምነት አክብረውና በሀገራዊ ኃላፊነት መንፈስ አንድነትን የሚሰብኩ ዘገባዎችን ሊሰሩ እንደሚገባ ተናግረዋል። ሁሉም እምነቶች እኩል ናቸው። አንደኛው ከአንደኛው የሚበልጥ አይደለም። አንደኛው ላይ ጣት የሚቀሳሰርበት ሁኔታ እንዳይኖር የማድረግ ስራ ይሰራል። አንደኛውና ትልቁ ግብ እሱ ነው። በእኩይ ድርጊት ውስጥ የተሰማሩ ኃይሎችን እነዚህ ሚዲያዎች ትክክል አይደላችሁም፣ ሃይማኖታችን አይፈቅድም፣ ከእምነት ውጪ ነው፣ የሃይማኖት ስርዓታችን የሚፈቅድ አይደለም እያሉ የሚያስተምሩበትን ሁኔታ እንፈጥራለን ብለን ነው የምናስበው። የሃይማኖት ተቋማት መገናኛ ብዙሃን ወክለው በውይይቱ የተሳተፉ ባለሙያዎች የተቋቋመበትን ዓላማ ህግና ስርዓትን ተከትሎ በመስራት ለሀገር አንድነት፣ ሰላም መጽናት ኃላፊነታችንን መወጣት ይገባል ብለዋል። ሚዲያ ድርሻ በጣም ትልቅ፣ በተለይ ደግሞ የሃይማኖት ተቋማት ሚዲያዎች ትልቅ ድርሻ አላቸው። ምክንያቱም የሚያስተምሯቸው ትምህርቶች ውስጥ የሚፈጽሟቸው ስርዓት አምልኮዎች ውስጥ ሰላም ትልቅ ቦታ አለ። ያ በሃይማኖትም ውስጥ የሚያስከብር ነው፣ በማህበረሰብ ውስጥ ትልቅ ዋጋ ያለው ነው እና የምንሰራው ደግሞ ሁል ጊዜ መቼም አንድነት ኃይል ነው ይባላል። በጋራ ያለው ነገር የጋራ ውጤት ለማምጣት እድል ይፈጥራል። ስለዚህ እውነታዎችን ያሉትን ነገሮች በሚገባ ተረድቶ ለዚያ የሚጠበቅብንን ለማድረግ ተስፋ ሰጪ ጅምር ነው ብዬ አምናለሁ። የሃይማኖት ተቋማት ሚዲያዎች ዋነኛ ተልዕኳቸው በማህበረሰቡ ዘንድ ሰላምን ማጽናት ነው፣ ሰላምን መስበክ ነው፣ ሰላምን ማስታወስ ነው፣ የህዝቦችን ግንኙነትና አንድነት ማጠናከር ነው። እንደዚህ አይነት መድረኮች ደግሞ ከዚህ በፊት የነበራቸውን እሴት ይሰሩበት የነበረውን አቋም የማጠናከር የማስታወስ በዚህ ጉዳይ ላይ የበለጠ ጠንክረው እንዲሰሩ ማድረግ ላይ ትልቅ አስተዋጽኦ አለው።
እኛ እንደ ሃይማኖት ተቋማት ብዙ ተከታዮች ስላሉ እኛ የምንጠቀምባቸው የተለያዩ የሶሻል ሚዲያ ፕላትፎርሞች ሬዲዮ፣ ቴሌቪዥንንም ጨምሮ ስለ ሰላም ከሰበክን ሁሉም የሀገራችን ህዝቦች በዚህ ላይ ይረባረባል፣ ይሰራል ብዬ አስባለሁ። ስለዚህ እንደ እምነት ተቋማት ስለ ሰላም መስበክ፣ ስለ ሰላም መስራት፣ ስለ ሰላም የተለያዩ አርቲክሎችን፣ ፕሮግራሞችን፣ ዶክመንተሪ ለመስራት ከትላንት የበለጠ እንዘረጋለን ብዬ አስባለሁ። የውይይት መድረኩ ለሀገር ሰላምና አንድነት ተቀናጅቶ የመስራት ባህል እንዲጎለብት እድል የፈጠረ መሆኑን ተመላክቷል።